ዛሬ ስለ ፋሚን የሚለው ነገር እናያለን። በመጀመሪያ ስለ ዲፊኒሽን ኦፍ ፋሚን ምን እንደሆነ እናያለን። ያው ፋሚን የምንለው ነገር ከሌሎቹ ከድራውትም ከዴዘርቲፊኬሽን ሪሌሽንሺፕ ቢኖረው እንኳን የራሱ የሆነ የተለየ ዲፊኒሽን ያለው ተርም ነው ማለት ነው። ፋሚን የምንለው ነገር ፋሚን ኢዝ often associated with the mass starvation። ይሄ ፋሚን የምንለው ነገር ምንድነው ማለት ነው? የማስ ስታርቬሽን ነው። ወይም ደግሞ በብዛት አንድ አካባቢ ሙሉ አንድ ላይ ሲራብ፣ አንድ ላይ ረሃብ ሲገጥም ወይም ደግሞ የብዙ ሰው ማስ የሆነ ስታርቬሽን ሲኖር የሚከሰት ነገር ነው ፋሚን የሚባለው ማለት ነው። እና ኢሜጅስ ኦፍ ኤ ኮሚኒቲ ኦን ብሪክ ኦፍ ዲዝ የሆነ ኢሜጅ ወይም ደግሞ የሆነ አካባቢ ኢሜጅን የሚፈጥር እና ደግሞ አብዛኛው ህብረተሰብ ምን አፋፍ ላይ ያለ ዴስ አፋፍ ላይ ወይም ደግሞ የሞት አፋፍ ላይ የሚያስቀምጥ ነው ማለት ነው ፋሚን የምንለው ነገር። however ፋሚን is not single event but process። ፋሚን የሚባለው ነገር ባንድ የሚከሰት ነገር አይደለም፣ በፕሮሰስ የሚመጣ ነገር ነው። that can be difficult to differentiate from the other condition like chronic hunger። በጣም ይሄ ዲፊካልት የሆነ ወይም ደግሞ ዲፈረንሺየት የሆነ ነገር ነው ከምን ከክሮኒክ ሃንገር። ክሮኒክ ሃንገር የተወሰነ ሰዓት እንትን ብሎ ወይም ደግሞ ረሃብ ማለት ነው፣ በጣም ከፍተኛ የሆነ ረሃብ ማለት ከሱ በተለየ መልኩ ወን የነዚህ ፕሮሰስ ነው ፋሚን የሚባለው ነገር የሚያመጣው ማለት ነው። It is characterized by series of events that is caused by reduced food availability። ይሄኛው ነገር ሲሪየስ የሆነ ኢቨንት ነው እና ደግሞ የሚመጣው ወይም ደግሞ caused by በምንድነው ማለት ነው? የፉድ አቅርቦት ወይም ደግሞ የፉድ availability የመኖሩ ሁኔታ reduce ሲሆን ወይም ደግሞ የምግብ አቅርቦት ሲቀንስ ወይም ደግሞ ምግብ እጦት ሲኖር lack of food availability ከሆነ reduce ካለ ወይም ደግሞ እየቀነሰ የሚመጣ ከሆነ ፋሚን የሚባለው ነገር እንዲከሰት ያደርጋል ማለት ነው። resulting in wide spreading suffering and increase mortality። የተለያዩ ስቃዮች እንዲመጣ ያደርጋል፣ እንዲስፋፋ ያደርጋል፣ ሞርታሊቲ እንዲጨምር ያደርጋል እና ደግሞ ምን እንዲመጣ ያደርጋል ማለት ነው። ይሄ በተለይ ይሄ ፑር በምንለው ወርልድ ላይ ይሄን አይነት ስቃይ እንዲመጣ ሞት እንዲመጣ የሚያደርግ ነው ማለት ነው ፋሚን የሚባለው ነገር። The concept of food security has gained importance in the last few decades። concept of food security የሚባለው ነገር አሁን ከፊው ዲኬድ በኋላ ሞር ኮንሴፕቱ በጣም በሰው ልጅ ላይ ያለ የሚታወቅ ወይም ደግሞ ኢምፖርታንት ከሆኑ ነገራቶች መካከል አንዱ ሆኗል ማለት ነው። it focus on the relationship between food production, distribution and consumption። ይሄኛው ፎከስ የሚያደርገው የፉድ ፕሮዳክሽን ላይ፣ ፉድ ዲስትሪቢዩሽን ላይ፣ ፉድ ኮንሰምፕሽን ላይ ፎከስ የሚያደርግ ነው ማለት ነው። ሶ ፉድ ሴኩሪቲ የሚባለው ነገር ዲፋይን ስናደርገው ምንድነው? ፉድ ሴኩሪቲ is defined as access to enough food። access to enough food በቂ የሆነ የምግብ አቅርቦት፣ በቂ የሆነ ምግብ መኖር ያ ፉድ ሴኩሪቲ ወይም የምግብ ዋስትናን አረጋገጥን ማለት እንችላለን ማለት ነው። for an active and healthy life at all time። ሄልዚ አክቲቭ በሆነና ሄልዚ በሆነ ታይም ላይ በሁሉም ጊዜ በሁሉም ታይም ላይ ኢነፍ የሆነ ፉድ የሚኖር ከሆነ ወይም ደግሞ ምግብ የሚኖር ከሆነ ያ የምግብ ዋስትና ተረጋገጠ ይባላል ማለት ነው። it consists of availability of food and the ability to acquire it። እና ደግሞ የማቅረብና አኳየር የማድረግ የመቀበል ወይም ደግሞ ያንን ነገር የመያዝ አቅም የሚኖረን ከሆነ ያ ፉድ ሴኩሪቲ እንለዋለን ማለት ነው። በተቃራኒው ደግሞ ፉድ ኢንሴኩሪቲ ደግሞ አለ። on the other hand refer to lack of food access to sufficient food። የምግብ በቂ የሆነ የምግብ አቅርቦት እጦት መኖር ወይም ደግሞ እጥረት መኖር ያ ፉድ ኢንሴኩሪቲ ይባላል ማለት ነው። ሁለት አይነት ታይፕስ ኦፍ ፉድ ኢንሴኩሪቲ አለ። የመጀመሪያው ክሮኒክ ነው፣ ሁለተኛው ትራንዚተሪ ነው። ክሮኒክ የምንለው ፉድ ኢንሴኩሪቲ ምንድነው? is an ongoing inadequate diet ወይም የተመጣጠነ ምግብ እጥረት ወይም ደግሞ inadequate ሲሆን በቂ ሳይሆን ሲቀር ክሮኒክ ፉድ ኢንሴኩሪቲ እንለዋለን ማለት ነው። caused by household persistent inability to buy or produce enough food። ቀጣይነት ባለው መልኩ የምግብ እንትን የመግዛትና የማምረት አቅም ወይም ደግሞ ካፓሲቲ አለመኖር ኢንአቢሊቲ ኢንአብል መሆን ወይም ደግሞ በቂ አቅም ማጣት ይሄ ክሮኒክ ፉድ ኢንሴኩሪቲ ይባላል ማለት ነው። ትራንዚተሪ የምንለው ነገር ደግሞ ትራንዚተሪ ፉድ ኢንሴኩሪቲ is a temporary decline in household access to sufficient food። ቴምፖራሪ በሃውስሆልድ በቤተሰብ ደረጃ የምግብ እጥረት ሲገጥም ያ ትራንዚተሪ ፉድ ኢንሴኩሪቲ ይባላል ማለት ነው።
ኦፍን ሪዛልትስ ፍሮም ዘ ፋክተርስ ላይክ አንስቴብል ፉድ ፕራይስ። ይሄን ነገር የሚከሰተው አንስቴብል የሆነ ወይም ደግሞ ያልተረጋጋ የምግብ ክፍያ ይሄ ምንድነው ይሄ ምንድነው የሚባለው ወጪዎች ሲኖሩ፣ ፕራይሶች ሲኖሩ፣ ክፍያዎች ሲኖሩ፣ ለምሳሌ ዛሬ የገዛነው ነገር እየጨመረ የሚሄድ ከሆነ ያ ቴምፖራሪ ወይም ደግሞ በጊዜያዊነት የፉድ ኢንሴኩሪቲ ሊገጥመን ይችላል እና ደግሞ ይሄ የፉድ ፕሮዳክሽን ዲክላይን ሲፈጠር ወይም ደግሞ እጥረት ወይም ደግሞ እየቀነሰ ሪዲዩስ እያደረገ ምርቱ እየቀነሰ የሚመጣ ከሆነ ሌላኛው በጊዜያዊነት ፉድ ኢንሴኩሪቲ ይገጥማል ማለት ነው። ሌላኛው ሃውስሆልድ ኢንከም በዛው ቀን እየተቀያየረ ሲመጣ እየቀነሰ የሚመጣ ከሆነ ሌላኛው ፉድ ኢንሴኩሪቲ ከሚያመጡ ነገራቶች መካከል ቴምፖራሪ የሆነ ፉድ ሴኩሪቲ ከሚያመጡ ነገራቶች መካከል አንዱ ነው ማለት ነው። ኢን ኢት ኢዝ ሞስት ሴቨር ፎርምስ ትራንዚስተሪ ፉድ ኢንሴኩሪቲ ሊድስ ቱ ፋሚን። የትራንዚስተሪ የሚባለው ነገር ኢንሴኩሪቲ ወደ ፋሚን ሊያመራ ይችላል ማለት ነው እሱ ራሱ። ሌላኛ ኢንሲደንሶች በፋሚን ምክንያት የተከሰቱ በዓለም አቀፍ ደረጃ የተለያዩ ይሄ የፋሚን ወይም ደግሞ ረሃብ የሚባለው ነገር ተከስተው ነበር። ፋሚን ሃቭ ቢን ሪከሪንግ ኦከራንስ ሩ ዘ ሂስትሪ ኢን ዘ ቫሪየስ ሶሳይቲ ኦፍ ዘ ወርልድ ዋይድ ወይም በዓለም አቀፍ ደረጃ ብዙ ጊዜ ሪከር ሆነዋል ወይም ደግሞ ተከስተዋል ማለት ነው። ኢን ኢሮፕ ፋሚን ዋዝ ኮመን ዱሪንግ ዘ ሚድል ኤጅ። በሚድል ኤጅ አካባቢ በኢሮፕ አካባቢ ላይ ፋሚን የሚባለው ነገር ኮመን ነበር ወይም ደግሞ በየጊዜው የሚከሰት ነገር ነበር። However, agricultural innovation and industrial revolution in the Western Europe have significantly reduced the frequency of famine since then. ይሄኛው ከአግሪካልቸራል ኢኖቬሽን ከመጣ በኋላ ኢንዱስትሪያል ሪቮሉሽን ከመጣ በኋላ ግን ይሄ በዌስተርን ኢሮፕ ላይ ሲግኒፊካንትሊ ይሄ ፍሪኩዌንሲው ድግግሞሽ ወይም የሚከሰትበት ጊዜ በከፍተኛ ሁኔታ ሪዲዩስ እየሆነ መጥቷል ማለት ነው። One preeminent exception was Great Famine in Ireland. አየርላንድ ላይ የተከሰተ ግሬት ፋሚን የሚባል ነበር። እሱም በ1846 እስከ 51 የቆየ ነው ማለት ፓርቲኩላርሊ ካታስትሮፊክ ይሄ ከፍተኛ የሆነ ይሄ ኦብስታክል የሚሆኑ ነገራቶች የነበሩበት ነበር ማለት the most recent famine in Western Europe occurred in the Netherlands during the winter of 1944 due to food shortage. ይሄ በቅርብ ጊዜ ሪሰንትሊ የተከሰተው በኢሮፕ ላይ ኔዘርላንድ ላይ የተከሰተ ነው በ1944 እና በምግብ እጥረት ምክንያት የተከሰተ ነው። ያ ምግብ እጥረት እንዲመጣ ያደረገው ደግሞ ምንድነው? the results of military settlement between advancing allied forces and retreating German army retreat እያደረገ በመምጣቱ እና ደግሞ ይሄ allied force የሚባሉት ያንን ቦታ ስቲሊሜት በማድረጋቸው የተፈጠረ የፉድ ሾርቴጅ ነው ማለት ነው። ሞደርን ሂስትሪ ወይም ደግሞ ይሄ በቅርብ ጊዜ ደግሞ ኢትዮጵያን ፋሚን ኢን 1984 አፕ ቱ 1985 የሚወን ለአንድ ዓመት የቆየ ወይ የኢትዮጵያ ሰባ ይሄ በውጭ አቆጣጠር ነው። በኢትዮጵያ በ77 አካባቢ ላይ የተከሰተው ድርቅ ነው ማለት ነው። አውትሶ ዘ ሞስት ዲሳስተረስ ፋሚን ይሄ በከፍተኛ ሁኔታ ሞስት ዲሳስተረስ ከሚባሉ ፋሚኖች መካከል የሚታወቅ ነው ማለት ነው። ሌላኛው ኮዝ ኦፍ ፋሚን የፋሚን የራሱ የሆኑ ኮዞች አሉት ወይም ደግሞ ምክንያቶች አሉ እንዲከሰት የሚያረጉት ምክንያቶች አሉ። ፋሚን አር ኮዝድ ባይ ዘ ኮምባይኔሽን ኦፍ ዲክላይን ኢን ዘ ፉድ አቬይላቢሊቲ ኤንድ ሪዳክሽን ኢን ፒፕል አክሰስ ቱ ፉድ። አንደኛ የአቅርቦት ወይም የመኖር እጥረት ሲኖር ነው እየቀነሰ ከመጣ ነው። ሁለተኛ ደግሞ ለሰው ልጅ የሚደርሰው አክሰስ የፉድ አክሰሱ ሪዳክሽን ሲፈጠር የፋሚን የሚባለው ነገር እንዲከሰት ያደርጋል። ዘ ኮዝ ኦፍ ፉድ አቬይላቢሊቲ ይሄ ፉድ አቬይላቢሊቲ ዲክላይን በሁለት አይነት መንገድ ዲክላይን ያደርግ ይችላል። በናቹራል እና በሂውማን ኢንዲዩስ ፋክተር ምክንያት ማለት ነው። ናቹራል ፋክተር የምንለው ኢንክሉድ አግሪካልቸራል ድራውት የሚገጥም ከሆነ ወይም ደግሞ ለምሳሌ የዝናብ እጥረት የሚመጣ ከሆነ ጎርፍ የሚመጣ ከሆነ ኃይለኛ ወይም ደግሞ ሃይ የሆነ ዊንድ ንፋስ የሚመጣ ከሆነ አንሲዝነብል ኮልድ ስፒል ወይም ደግሞ ወቅቱን ያልተጠበቀ ይሄ እርጥበት ካለ ይሄ የሰብል በሽታዎች የሚፈጠሩ ከሆነ ፔስት ኢንቫንሽን የሚባሉ ወይም ደግሞ እነዚህ ወራሪ የሆኑ የተለያዩ ነፍሳታት ህይወት ያላቸው ነገራቶች ለምሳሌ ሎከስት የሚባሉ አርሚ ወርም የሚባሉ ነገራቶች እንደ ፌንጣ የሚባሉ ነገር አንበጣ ፌንጣ የሚባሉ ነገራቶች እነዚህ ናቹራሊ የሚከሰቱ ነገራቶች ናቸው። ግን ፋሚንን እንዲከሰት ከሚያደርጉ ነገራቶች መካከል ናቹራሊ እነዚህ ዋነኞቹ ናቸው ማለት ነው። ናቹራሊ ፋሚን እንዲከሰት ከሚያደርጉ ነገራቶች ማለቴ በሂውማን ኢንዲዩስድ ፋሚን እንዲከሰት ከሚያደርጉ ነገራቶች መካከል የመጀመሪያው ኢንክሉድ ኮንፍሊክት ዛት ሂንደር ፋርሚንግ አክቲቪቲ። ኮንፍሊክት በቃ ግጭት የሚባለው ነገር
ፋርሚንግ አክቲቪቲን ሂንደር ያደርገዋል። ወይም ደግሞ ግጭት ካለ ግብርና የሚባለው ነገር እንዳይሰራ ወይም ደግሞ ሰው በሰላማዊ መንገድ ልማቱን እንዳያለማ ያደርጋል ማለት ነው። በዛን ሰዓት ፋሚን እንዲከሰት ከሚያደርጉ ነገራቶች መካከል አንዱ ይሆናል ማለት ነው። ሌላኛው ኤክስተርናል ኢኮኖሚክ ሾክ የሚመጣ ከሆነ የሌላ ሀገር ተጽዕኖ የሚመጣ ከሆነ ሰደን ኢንክሪዝ ኢን ኦይል ኤንድ ፈርቲላይዘር ፕራይስ እነዚህ የፈርቲላይዘር የሚባሉ ነገራቶች የኦይል የሚባሉ ነዳጅ የተለያየ ነገር እየጨመረ የሚመጣ ከሆነ በዛው ልክ ፋሚን እንዲከሰት ያደርጋል ማለት ነው። ሌላኛው ኢንተርናል ኢኮኖሚክ ሚስ ማናጅመንት ይሄ ኢንተርናል የሆነው ኢኮኖሚ ማክሮ ኢኮኖሚካችን ሚስ ማናጅመንት ትክክለኛ አስተዳደር አለመኖር እነዚህም ሌላኛው በሂማን ኢንዲዩስ ምክንያት ፋሚንን ሊያመጡ የሚችሉ ነገራቶች ናቸው ማለት ነው። ሰቻስ ፑር አግሪካልቸራል ፕራይዚንግ ፖሊሲ ፑር የሆነ አግሪካልቸራል ፕራይሲንግ ፖሊሲ ካለን ኦቨር ታክስ ካለ በኤክስፖርት ኮሞዲቲ ላይ እነዚህ ሁሉ ፋሚን እንዲከሰት የሚያደርጉ ነገራቶች ናቸው ማለት ነው። በመጨረሻ እንዴት ሜንቴን ማድረግ እንችላለን ያንን ነገር እንዴት መከላከል እንችላለን የሚለው ነገር ስናይ የመጀመሪያው ምንድነው ስታቢላይዚንግ ፉድ ፕራይስን ስታቢላይዝ ማድረግ ወይም ደግሞ የተረጋጋ ማድረግ ቱ ፕሪቨንት ድራስቲክ ስፓይክ ባንዴ እንዲጨምር ማድረግ ያለበት ቀስ ብሎ እንዲያድግ በማድረግ ያን ፋሚን እንዳይከሰት ማድረግ ይቻላል። ሌላኛው ሰብሲዳይዚንግ ፉድ ቱ ሜክ ኢት ሞር አፎርዳብል ፎር ዘስ ኢን ኒድ ሰው የሚያመርተውም ነገር ወይም ደግሞ አምራቹ ሁሉ ይሄ ለምግብ የሚውሉ ነገራቶች አፎርዳብል የሆኑ ወይም ደግሞ ለፍላጎት በቂ የሆነ ፉድን ፕሮዲዩስ ማድረግ ይሄ ሌላኛው የፉድ እንትንን ፋሚን የሚባለው ነገር ለመቀነስ ያደርጋል ማለት ነው። ሌላኛው ኤምፕሎይመንት ክሬቲንግ ፕሮግራም ስራ ፈጠራን ወይም ደግሞ ስራ ፈጠራነትን ክሬት ማድረግ ወይም ደግሞ ኢምፕሎይ ማለት ሰዎችን ወደ ስራ ማስገባት ስራ መፍጠር ማደራጀት ይሄኛው ነገር እንዴት ነው ፋሚንን ሊቀንስ የሚችለው ዛት ፕሮቫይድ ፒፕል ዊዝ ጆብ ሰው ስራ ካለው ኢንከም ቱ ባይ ፉድ ምግብ የሚገዛበትን ኢንከም ይኖረዋል ማለት ነው። በዛ ምክንያት ያን ፋሚንን የሚባለው ነገር እንዳይመጣ ማድረግ ይቻላል ማለት ነው። ሌላኛው ዲስትሪቢዩቲንግ ፉድ ዳይሬክትሊ ቱ ዘስ ሁ አር ስትራግሊንግ ስትራግል የሚያደርጉ ሰዎች ዳይሬክትሊ ፉድን ዲስትሪቢዩት ማድረግ። ሌላኛው ኦፈሪንግ ስፔሻል ፊድ ፕሮግራም ስፔሻል የሆነ ልዩ የሆነ የምገባ ስርዓት ፕሮግራምን ኦፈር በማድረግ ለምሳሌ ቨልነራብል ግሩፕ ለሆኑት ወይም ተጋላጭ ነው ለምሳሌ እንደ ህፃናት ላሉ እንትኖች ስፔሻል የሆነ የምገባ ፕሮግራም ማዘጋጀት። ሌላኛው ኢምፕሊመንቲንግ ፕሮግራም ቱ ሰፖርት ሊቭስቶክ ኤንድ ኖማዲክ ኮሚቲ እና ይሄ ሊቭስቶክ ወይም ደግሞ ይሄ ከብት የሚያረቡ አካባቢዎች ላይ ሰፖርት በማድረግ ፕሮቫይዲንግ ክሊንግ ዋተር አሎንግ ፉድ አሲስት ለሚያደርጉ ሰዎችን ክሊን የሆነ ዋተር እንትንን በማቅረብ። ሌላኛው ኦፈሪንግ ሄልዝ ኬር ፕሮግራም ፉድ አሲስት ለሚያደርጉ ሰዎች ሙሉ ሄልዝ ኬር ፕሮግራም ኦፈር በማድረግ በእነዚህ ወይም ደግሞ የምግብ እርዳታ ለሚያስፈልጋቸው ሰዎች ማለት ነው እነዚህ ሁሉ በማድረግ ፉድ ፋሚን የሚባለው ነገርን ሜንቴን ማድረግ እንችላለን ማለት ነው። ዩኒት 7 በአጠቃላይ ይሄን ይመስላል ማለት ነው። ከዩኒት 7 የተወጣጡ የተለያዩ ጥያቄዎች በቀጣይ በምንሰራው ቪዲዮ የምሰራላችሁ ይሆናል። መልካም ሰንብቱ።